ሰላም ቅዱሳን እንደምናችሁ። እግዚአብሔር ይመስገን። ባለፈው ሳምንት የጀመርነውን ሐሳብ እንቀጥላለን። ባለፈው ሳምንት የጀመርነው ሐሳብ በአስቸጋሪ ጊዜያቶች ውስጥ ወይም በአስቸጋሪ ሁኔታ ውስጥ ምን እናድርግ የሚለውን ስለ ትዕግስት አብረን አይተን ነበረ። አስቸጋሪ ሁኔታዎችን ማለፍ ያለብን በትዕግስት ነው። አስቸጋሪ ሁኔታዎች ሲመጡ በትዕግስት ይታለፋሉ በሚል ገበሬን እንደገና ደግሞ የብሉይ ኪዳን ነቢያትና ኢዮብን እንደ ምሳሌ አድርገን አይተን ነበረ። ዛሬ ደግሞ አስቸጋሪ ጊዜያቶች ሲመጡ ወይም አስቸጋሪ ሁኔታዎች ሲመጡ ምን እናድርግ የሚለው ሁለተኛውን ነጥብ አብረን እናያለን። አስቸጋሪ ሁኔታዎችና አስቸጋሪ ጊዜያቶች ሲመጡ ማድረግ ያለብን ሁለተኛው ነጥብ ጸሎት ነው። ጽኑ ጸሎት ነው። ከቁጥር 13 ጀምሮ እስከ 18 ያለውን ያዕቆብ ምዕራፍ 5 ከቁጥር 13 እስከ 18 ያለውን አነባዋለሁ ማለት ነው። ከእናንተ መካከል መከራ ውስጥ ያለ አለ፣ እርሱ ይጸልይ። የተደሰተ አለ፣ የምስጋና መዝሙር ይዘምር። ከእናንተ መካከል የታመመ ሰው አለ፣ የቤተክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበው ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ፣ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅ ነገርም ያደርጋል። ኤልያስ እንደኛ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብም ከሰማይ ዘነበ፣ ምድርም ፍሬዋን ሰጠች ይላል። እዚህ ጋር ጸሐፊው ለነዚህ አማኞች ከውጫዊና ውስጣዊ መከራ ላለባቸው ለነዚህ አማኞች በተለያየ ፈተና ውስጥ ላሉ አማኞች አስቸጋሪ ሁኔታ ውስጥና አስቸጋሪ ነገር ውስጥ ላሉ አማኞች የሚያስገነዝባቸው ነገር ሁለተኛው ነገር ምንድን ነው? ጸሎትን ነው። አንደኛው ትዕግስት ነው። ሁለተኛው ደግሞ ጸሎት ነው። አንዳንድ አስቸጋሪ ነገሮችን በትዕግስት ተቀበለናቸው በትዕግስት እናልፋቸዋለን። በትዕግስት ደግሞ የማንቀበላቸውና በትዕግስት የማይታለፉት ደግሞ በጸሎት ደግሞ ይቀየራሉ። ስለዚህ አስቸጋሪ ሁኔታዎች ሲኖሩ ወይ በትዕግስት ይታለፋሉ ወይ ደግሞ በጸሎት ይቀየራሉ ወይ በጸሎት ይቀለበሳሉ ማለት ነው። እዚህም ጋር ጸሐፊው ከእናንተ መከራ የሚቀበል አለ ብሎ ይጠይቃቸዋል። መልሱ አለ ነው። ለምን? በታላቅ መከራ ውስጥ እንዳሉ ባለፈው ሳምንት ለመጥቀስ ሞክሬያለሁ። ከውጭም መከራ አለባቸው፣ ከውስጥም ደግሞ ምን አለባቸው? መከራ አለባቸው። ስለዚህ መከራ አለ ወይ? አለ። ታዲያ መከራ የሚቀበለው ምን ያድርግ? መከራ የሚቀበል ካለ ይጸልያል። ከእናንተ ደግሞ መካከል ደስ ያለው አለ? አዎ አለ። ደስ ያለው ካለ ደግሞ ደስ ያለው ሰው ምን ያደርገ? ይዘምር ይላል። ደስ ያለው ሰው ይዘምር ይላል። ከእናንተስ መካከል የታመመ አለ ይላል። መልሱ አለ ነው። ለምን? የታመመ ካለ ምን ያድርግ? የቤተክርስቲያን ሽማግሌዎችን ይጥራ ብሎ ስለሚል የታመመ ካለ ደግሞ ምን ያድርግ? የቤተክርስቲያን ሽማግሌዎችን ይጥራ፣ ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ይፈውሰዋል። መከራ የሚቀበል ደስ የሚለው የታመመ አለ ወይ? ይሄ የቤተ ክርስቲያን ወይም ደግሞ የቅዱሳን ገጽታ ነው። እነዚህ ነገሮች ገጽታ ናቸው ማለት ነው። ስለዚህ በእንደነዚህ አይነት ሁኔታ ውስጥ ያለ ካለ ምንድነው ማድረግ ያለበት? ሁለተኛው ነገር ጸሎት መጸለይ ያለበት። ጽኑ ጸሎት ያስፈልገዋል ማለት ነው። ጽኑ ጸሎት ያስፈልገዋል። ለዚህ ደግሞ ለጸሎት እንደ ምሳሌ የተሰጠን ሰው በክፍሉ ላይ ኤልያስ ነው። ኤልያስ ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብ ከሰማይ ዘነበ፣ ምድርም ፍሬዋን ሰጠች ይላል። ኤልያስ ጸለየ፣ አጥብቆ ጸለየ ይላል። አጥብቆ ጸለየ ኤልያስ፣ ዝናብ እንዳይዘንብ አጥብቆ ጸለየ ይላል። ከዛ ምድርም ዝናብ አላገኘችም፣ ፍሬም አልሰጠችም።
ከዛ እንደገና ጸለየ ይላል። እንደገና ጸለየ። ከዛ ምን አደረገ? ከሰማይ ዝናብ ዘነበ፣ ምድርን ፍሬዋን ሰጠች ይላል። ነገሥት ላይ ሄደን ስናየው የምናገኘው የትኛውን ነው? ዝናብ እንዲመጣ የጸለየውን ጸሎት ነው። አክዓብን ተገናኘውና የዝናቡ ሽንፍር በጣም አስቸጋሪ ስለሆነ ተነስና ሰረገላን ይዘህ ውጣ አለው። አክዓብም ሰረገላውን እየነዳ ወጣ። ኤልያስም ደግሞ ከአክዓብ ሰረገላ ፊት አሸንፍጦ ይሮጥ ነበረ። በኋላ ኤልያስ ቀጥታ ወደ ታሪኩን ስንመለከት ወደ ቀርሜሎስ ተራራ ወጣ። እዛም አንገቱን በጉልበቶቹ መካከል ቀብሮ ይጸልይ ነበረ። ከዛ አንድን ብላቴና ይልከዋል። ሂድና ውጣና እስኪ ተመልከት ይለዋል። ያለው ምንም የለም አለው። እንደገና ድጋሚ ያለው ምንም የለም አለው። በሰባተኛው እጅ የምታክል ደመና ከባህር ስትወጣ አየዋለ። ያን ጊዜ ኤልያስ ተነሳ። ምክንያቱም ዝናብ እንደሚመጣ ለአክዓብ ከነገረው በኋላ ነገር ግን ጽኑ ጸሎት አድርጓል። በጽኑ ጸሎት ጸልዋል። ከዛ ዝናብ መጣ ማለት ነው። ስለዚህ ዝናብ የተከለከለው ዝናብ የመጣው በምንድን ነው? በጸሎት ነው። በምን አይነት ጸሎት? በጽኑ ጸሎት። ስለ ጽኑ ጸሎት ምሳሌ አድርጎ አሁንም ከጽናት ጋር በተገናኘ ጸሎትና ጽናትን እስኪመለስ ድረስ አንድ ነገር መልስ እስከሚያገኝ ድረስ ጸንቶ ስለመጠበቅ ኤልያስን እንደ ምሳሌ አድርጎ ያቀርባል። እንደው ይሄንን ክፍል እዚሁ ጋር አንድ ጊዜ እንትን እናድርገውና ሉቃስ ወንጌል ላይ ሄደን እናነባለን። ሉቃስ ወንጌል ምዕራፍ 18ን ከቁጥር 1 ጀምሮ አነበዋለሁ። ደቀ መዛሙርቱ ሳይታክቱ ሁልጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህን ምሳሌ ነገራቸው። እንዲህም አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራ ሰውንም የማያከብር አንድ ዳኛ ነበረ። በዛችው ከተማ የምትኖር አንዲት መበለት ነበረች። እርሷ ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይህች መበለት ስለምትጨቀጭቀኝ እፈርድላታለሁ፣ አለበለዚያ ዘወትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ፣ አመፀኛ ዳኛ ያለውን ስሙ። እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮኹ ምርጦቹ አይፈርድላቸውምን? ከመጠን በላይስ ችላ ይላቸዋልን? እላቸዋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን? ይላል። ይሄንን ክፍል ስንመለከት ስለ ጽኑ ጸሎት ሳያቋርጡ ስለመጸለይ፣ ሳይታክቱ ስለመጸለይ የሚናገር ክፍል ነው። ይህ ክፍል ወይም ደግሞ ኢየሱስ ለደቀ መዛሙርቱ እንዴት መጸለይ እንደሚገባቸው ለማስተማር የፈለገው ወይም ደግሞ የፈለገበት መንገድና ወይም ደግሞ የጸሎትን ምን አይነት ጸሎት መጸለይ እንዳለባቸው ሊያሳያቸው የፈለገው ጽኑ ጸሎትን ነው። የማያቋርጥ ጸሎትን ነው። ሳይታክቱ የሚደረግ ጸሎትን ነው። ወይ ስለ ጸሎት ጊዜ እየነገራቸው ነው፣ ሳያቋርጡ እንዲጸልዩ። አይሁዳውያንም እንዲህ አይነት ልማድ ስለነበራቸው ጸሎትን ሳያቋርጡ እንዲጸልዩ የሚያደርግ ነው። የጸሎትን ጊዜም የሚያሳይ ነው። እንደገናም ደግሞ የጸሎት ሕይወትንም የሚያሳይ ነው። አንድ ነገር መልስ እስኪያገኝ ድረስ፣ አንድ ነገር መፍትሄ እስኪያገኝ ድረስ የሚደረገውን ጸሎት ልክ ኤልያስ እንደጸለየው አይነት ጸሎት እጅ የምታህለው ደመና እስክትመጣ ድረስ ምን ያደርግ ነበረ? ይጸልይ ነበረ። ብላቴናውን ሂድ እያለ ይልከው ነበረ። አንደኛ ጊዜ ላከው፣ በሰባተኛው ነው እጅ የምታክል ደመና አየው ብሎ የነገረው። አንዳንድ ጊዜ አንዳንድ ጉዳዮች ላይ እንጸልይና ጉዳዮቹ የሚያስጠብቁን ከሆኑ የጸሎት መልሳችን የሚያስጠብቁን ከሆነ ወዲያው የራሳችንን እርምጃ እንወስዳለን፣ የራሳችንን አቋራጭ መንገድ እንወስዳለን። ነገር ግን ኢየሱስ ለደቀ መዛሙርቱ ማስተማር የፈለገው ምን አይነት ጸሎት ነው? ሳይታክቱ ሁል ጊዜ እንዲጸልዩ ነው። ሳያቋርጡ ሁል ጊዜ እንዲጸልዩ ነው። ጽኑ የሆነ ጸሎት እንዲጸልዩ ነው። አንድ ነገር መልስ እስኪገኝለት፣ ፍሬ እስኪገኝለት እንዲጸልዩ ነው። ከእግዚአብሔር ዘንድ በአንድ ጉዳይ ላይ አይሆንምም ይሆናልም የሚለው ነገር እስኪመጣ ድረስ ሳያቋርጡ የሚያደርጉትን የጸሎት አይነት ነው የሚነግራቸው።
ይህ አይነቱ ደግሞ የጸሎት አይነት የእምነት ጸሎት ይለዋል። የእምነት ጸሎት ይለዋል። የእምነት ጸሎት ምን አይነት ነው? በዚህ አውድ ውስጥ ስናየው የእምነት ጸሎት ሳይታክቱ መጸለይ፣ መልስ እስኪገኝ፣ ፍሬ እስኪገኝ፣ ልክ አመፀኛውን ዳኛ መበለቲቱ እንደነዘነዘችው እንደጨቀጨቀችው ልክ እንዲሁ ውጤት እስኪገኝና መልስ ከጌታ ጋር እስኪገኝ ድረስ እጅ የምታክለው ደመና እስክትመጣ ድረስ የሚደረገውን ጽኑ የሆነውን ጸሎት የሚያሳይ ነው። ይህ አይነት ጸሎት የእምነት ጸሎት ይለዋል። የእምነት ጸሎት እንዲህ አይነቱም ነው። ለምንድን ነው አንዳንድ ሐሳቦችና አባባሎች ስለምሰማ ነው። በአንድ ጉዳይ ላይ 6 ጊዜ ከጸለይክ እና ከተመለሰልህ 5ቱ አለማመንህን ነው የሚያሳየው የሚል አባባል ሰማ ነበር። ምናልባት እንዲህ አይነት ነገርም ሰምታችሁ ከሆነ አላውቅም። ነገር ግን በእርግጥም መጽሐፍ ቅዱስ ላይ በአንድ ጊዜ ጸሎት የተመለሱ ነገሮች አሉ። በአንድ ጊዜ ጸሎት የሚሆን አለ። ቅዱሳንም አንድ ጊዜ ጸልየው እግዚአብሔር ይሰማቸዋል፣ ይመልስላቸዋል። እንዲህ አይነትም ጸሎት አለ። የእምነት ጸሎት ግን ለአንድ ጉዳይ አንዴ ብቻ መጸለይ እና እሱ እንዳለ ሆነው ይሄም ደግሞ አለ እስኪመለስ ድረስ ሳይታከት ዘዋትር የሚደረግ ጸሎት፣ የአንድ ነገር ውጤት እስኪገኝ ድረስ ከእግዚአብሔር ዘንድ የጸሎት መልሳችንን ፍሬውን እስክንበላና እስክንቀበል ድረስ የሚደረገውም ጸሎት ምንድን ነው? የጸሎት አይነት ነው ማለት ነው። ኢየሱስ ክርስቶስ በሉቃስ ወንጌል ውስጥ ስለ ጸሎት ያስተማረው ወይም ደግሞ ስለ ጸሎት ያስተማራቸው ትምህርትና የኢየሱስን ደግሞ የራሱን የጸሎት ሕይወት በምንመለከትበት ጊዜ የኢየሱስ የጸሎት ሕይወትን በምንመለከትበት ጊዜ ሳይታክት ይጸልይ ነበር። ኢየሱስ የጸሎት ልማድ ነበረው። ሕይወቱን ስናይ የጸሎት ልማድ፣ ሊጸልይ ወደ ተራራ ወጣ ይላል። ኢየሱስ ሕይወቱም ከጸሎት ጋር የተቆራኘ ነበረ። የኢየሱስን ክርስቶስ ደግሞ ትምህርቶችንም ስንመለከት ስለ ጸሎት ያስተማራቸውን ትምህርቶች በሉቃስ ወንጌል ውስጥ ስንመለከት ትምህርቶቹ አንድ ጊዜ ተጸልዮ ስለሚመለስ ጸሎት ብቻ የሚያሳዩ አይደሉም። በጽናት ስለሚጸለዩ ጸሎቶች፣ ሳይታከቱ ስለሚጸለዩ ጸሎቶች የሚያስተምሩ ናቸው። ለምሳሌ ሉቃስ ምዕራፍ 11 ቁጥር 1 ብናይ ምን ይላል? ጸልዮ ሲጨርስ አስተምረን አሉት። ከቁጥር 5 እስከ 10 ታነቡን። አንድ ወዳጅ ነበረ ይላል። ይህም ወዳጅ እንግዳ መጣበት። ስለዚህ ወደ ጎረቤት ሄዶ እንግዳ መጥቶብኛል፣ ወዳጄን የምሸኝበትን እባክህ የምመግበውን ነገር እንጀራ ስጠኝ ይለዋል፣ ይለምነዋል። ያም እንግዳ ምን ይላል? ስለ ንዝነዛው ምን ያደርገዋል? እምቢ አይለውም፣ ይሰጠዋል ይላል። ስለዚህ ምን ይላል ሲዘጋው? ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፍትላችኋል። ይህንን ኢየሱስ በትምህርት ውስጥ ያንጸባረቀውን የጸሎት አይነት ስናይ ምንድን ነው? ለምኑ ይሰጣችኋል፣ እስኪሰጣችሁ ለምኑ፣ እስክታገኙ ፈልጉ፣ እስኪከፈትላችሁ ድረስ አንኳኩ ይላል። ኢየሱስ ትምህርቱን ስናይ ምን አይነት ነው ትምህርቱ? ትጋት ያለበት፣ ጽናት ያለበት፣ ሳንታክት እንድንጸልይ፣ ሳንታክት እንድንጠይቅ፣ ነገሩ መልስ ከጌታ ዘንድ እስኪመጣ ድረስ፣ ከእግዚአብሔር ዘንድ እስኪመጣ ድረስ በትጋት በጽናት እንድንጸልይ የሚያደርገንን ነገር በትምህርት ውስጥ እናገኛለን ማለት ነው። ከዛ ቁጥር 10 ላይ ሲዘጋ ምን ይላል? የሚለምን ይቀበላል፣ የሚፈልግ ያገኛል፣ የሚያንኳኳ ይከፈትለታል ይላል። እግዚአብሔር ይመስገን። የሚለምን ያገኛል፣ ይቀበላል፣ የሚፈልግ ያገኛል፣ የሚያንኳኳ ይከፈትለታል ይላል። ስለዚህ አንድ ነገር እስክናገኝና የጸሎታችን መልስ እስኪመጣ ደጋግመን መጠየቅ፣ ደጋግመን መጸለይ፣ በአንድ ጉዳይ ላይ ሳንታክት መጸለይ የእምነት ማነስ ምልክት ሳይሆን የእምነት ምልክት ነው። እንደውም የእምነት ጸሎት እንዲህ አይነት ጸሎት ነው። እንዲህ አይነት ጸሎት ነው የእምነት ጸሎት። እስክናገኝ ድረስ ከጌታ እስክንቀበል ድረስ ሳንሰለች መጸለይ። እዚህም ቦታ ላይ መተን ስናይ ሉቃስ 18 ላይ ደቀ መዛሙርቱ ሳይታክቱ እንዲጸልዩ ምሳሌ ነገራቸው ነው የሚለው። ምሳሌ የተነገራቸው በማን ነው? በመበለቲቱ ነው። መበለቲቱ ምን አደረገች? ከባላጋራዬ ጋር ፍረድልኝ ብላ ዳኛውን አያሌ ቀን እየሄደች ታሰለቸው ነበር፣ ትነዘነዘው ነበረ። ስለዚህ ዳኛው ከዚች ሴት ከዚች መበለት
ንዝንዝ ለማረፍ ብሎ ምን አደረገ? እንዳትነዘንዘኝ ወደፊትም መታ እንዳታሰለቸኝ ብሎ በዚህ ምክንያት ምን አደረገላት? ፈረደላት። አመፀኛ ዳኛ ስለሆነ ሰውንም ስለማይፈራ እግዚአብሔርንም ስለማያፍር በዚህ መልኩ ፈረደላት። እንዳትነዘንዘው ፈልጎ እንዳታሰለቸው ፈልጎ ፈረደላት ይልና ኢየሱስ። ታዲያ እግዚአብሔር ለእናንተ ለምርጦቹ ለሚታገሳቸው እንዴት ፈርጦ አይፈርድላቸውም ብሎ መልሱን ራሱ ይመልሰዋል። ከመጠን በላይ ችላ ይላቸዋል እላቸዋለሁ፣ ፈጥኖ ይፈርድላቸዋል። ስለዚህ ምን ለማለት ነው ኢየሱስ የፈለገው? እግዚአብሔርን ልክ መበለቲቱ አመፀኛውን ዳኛ እንደነዘነዘችው እንደጠየቀችው ሳትሰለች እንደጠየቀችው ሳትሰለቹ ሳታክቱ ሳታቋርጡ ምን አድርጎ ጸልዩ። የአንድን ነገር መልስ የአንድን ነገር ፍሬ የአንድን ነገር ውጤት እስክታገኙ ድረስ ጸልዩ። እንዲህ አይነት ጸሎት እምነት ማጣት ሳይሆን አንድን ነገር ደጋግሞ መጸለይ እምነት ማጣት ሳይሆን የእምነት ጸሎት ነው። እንደውም ምን ያህል የሰው ልጅ በመጨረሻው ዘመን በሚመጣበት ጊዜ በምድር ላይ እንዲህ ያለውን እምነት ያገኘውንን ይላል። እንዲህ አይነት እምነት አገኛለሁ ወይ? ሳይታክት የሚጸልይ ሰው፣ በየጊዜው የሚጸልይ ሰው፣ ሳይታክት አጽንቶ የሚጸልይ ሰው እንደዚህ አይነት እምነት አገኘውንን በሚመጣበት ጊዜ አገኘውንን ብሎ ኢየሱስ ይህንን ነገር ይናገራል። ስለዚህ ጸሎታችን እንዲህ ሊሆን ይገባል። አንዳንድ ጊዜ ባለፈው ትዕግስት ላይም ላነሳ እንደፈለግኩት ቶሎ እንሰለቻለን፣ ቶሎ ተስፋ እንቆርጣለን። ነገሮች በቅስፈት ቶሎ ወዲያው እንዲከናወኑልን እንፈልጋለን። ምክንያቱም እኛም በተለይ በዚህ ዘመን ያለን ሰዎች የለመድናቸው ነገሮች ሁሉ ነገር በአጣዳፊ ሲከናወኑ በአጣዳፊ ሲሆኑ ነው የምናውቀው። ጸሎት ግን የራሱ ባህሪ አለው። መንፈሳዊ ዓለምም የራሱ ባህሪ አለው። አንዳንድ ነገሮች ሊያስጠብቁን ይችላሉ፣ ሊቆዩ ይችላሉ። ነገር ግን ቆዩ ማለት ወይ አይሆኑም ማለት አይደለም። እግዚአብሔር ከቆየም በኋላ እንደማይሆንም እንደሚሆንም እግዚአብሔር ጸሎትን ይመልሳል። እግዚአብሔር ጸሎትን ይሰማል። ጸሎትን ሰምቶ ወይ አዎ ይላል ወይ አይ ይላል። እግዚአብሔር ጸሎትን ሰምቶ ይመልሳል። ታዲያ እኛ ግን ብዙ ጊዜ ምንድን ነው የምናደርገው? በአንድ ጉዳይ ላይ እንጸልያለን፣ ካልተመለሰልን ደግሞ የራሳችንን አቋራጭ መንገድ እንፈልጋለን። ከዚች መበለት ግን የምናየው ምንድን ነው? በኢየሱስ ምሳሌ ውስጥ እስኪፈረድላት ድረስ ነዘነዘች። ኢየሱስም ደግሞ የፈለገው ምን አይነት የጸሎት ሕይወት እንዲኖራቸው ነው? ደቀ መዛሙርቱ ሳይታክቱ ሁል ጊዜ እንዲጸልዩ ነው። ሳይታክቱ ዘወትር እንዲጸልዩ ነው። ይህም በጸሎት ጊዜያቸው ሁል ጊዜ የጸሎት ጊዜ እንዲኖራቸው፣ እንደገናም ደግሞ እንደ መበለቲቱ መልስ እስኪያገኙ በአንድ ነገር ላይ በጠየቁት ጉዳይ ላይ ከእግዚአብሔር ምላሽ እስኪቀበሉ ድረስ እንዲጸልዩ ይነግራቸዋል። እንዲጸልዩም ያበረታታቸዋል። ታዲያ አስቸጋሪ ሁኔታዎች ሲገጥሙን ምን እናድርግኛ? አስቸጋሪ ነገሮች በሚገጥሙበት ጊዜ ምን እናድርግ? እንታገዝ። አስቸጋሪ ሁኔታዎች ሲገጥሙ ምን እናድርግ? እንጸልይ። በጽኑ ጸሎት ምን እናደርጋለን? አስቸጋሪ ጊዜያቶችን ማለፍ እንችላለን። ስለዚህ የታመመ ሰው ካለም ምን ያደርግ? ያጸልይ ይላል። የቤተክርስቲያን ሽማግሌ ጠርቶ ምን ያደርግ? እንዲጸልዩለት ያደርግ። ምናልባት ደግሞ ህመሙም ከኃጢአት ጋርም የተገናኘ ከሆነ ወይም ኃጢአት ሰርቶም ከሆነ ምን ይባላል? ኃጢአቱ እንዲፈወስና ኃጢአቱ ይቅር እንዲባል አንዱ ለሌላው ምን ያደርግ ይላል? ይናዘዝ። እርስ በርስ ምን ያደርጉ? ይናዘዙ። አንዱ ለሌላው ይጸልይ ይላል። ለጸሎት ራሱ በስፔሻል መልኩ ወይም ደግሞ በልዩ መልኩ የተለየ ሰው የለም። አማኞች ሁሉ መጸለይ ይችላሉ። አማኞች ሁሉ ጸልየው መቀበል ይችላሉ። ኢየሱስ ባስተማረውም ትምህርት አማኞች ሁሉ ጸልየው እንዲቀበሉ ነው። ያዕቆብም ያለው ምንድነው? አማኞች ሁሉ መጸለይ ይችላል። እንደ ኤልያስ እንደዚህ አይነት ታላቅ ጸሎት ጸልየው፣ ጽኑ ጸሎት ጸልየው መልስ ማምጣት ይችላሉ። ለምድር መልስ መሆን ይችላሉ። ለምድር መፍትሄ መሆን ይችላሉ። ለራሳቸው መልስ ማግኘት ይችላሉ። ለቤተሰባቸው፣ ለቤተክርስቲያን፣ ለምድሪቷ መፍትሄ ፈውስ መሆን ይችላሉ። በምን? በጽኑ ጸሎት። ኤልያስ እንደኛው ሰው ነበር ይላል። ብዙ ጊዜ ማስተውላቸው ነገሮች አሉ። በአንድ ጉዳይ ላይ ያዕቆብ እንደሚለው አይደለም፣ አንዱ ለአንዱ ይጸልይ እንደሚለው አይደለም። ነገር ግን የተለየ ለእግዚአብሔር የተለየ ቅርበት እንዳላቸው አድርገን የምንቆጥራቸው ሰዎች ይኖራሉ። እከሌ እኮ ቢጸልይልኝ እሰማለሁ፣
እከሌ እኮ ቢጸልይልኝ ቋጠሮ ይፈታል፣ እከሌ እኮ ቢጸልይልኝ እፈውሳለሁ ብለን እናስባለን። ነገር ግን እግዚአብሔር የሁላችን አባት ነው። እግዚአብሔር ለሁላችን ቅርብ ነው። ለመሆኑ በእኛና በእግዚአብሔር መካከለኛ መሃል ሆኖ ከክርስቶስ ውጪ ማን ነው መሃል ሆኖ ገብቶ የእኛን ጸሎት ወደ እግዚአብሔር አድርሶ እንዲሰማ የሚያደርገው? እግዚአብሔርስ ማንን ነው ለመሆኑ? የትኛውን ሰው ነው ለመሆኑ ከኔ መስማት ሳይፈልግ ቀርቶ ከሌላ ሰው ሰምቶ ነገሬን የሚጨርስልኝ ወይም ነገሬን የሚያስተካከልልኝ? አንድ መዝሙር አለ የፓስተር ተስፋዬ ጋቢሶ፣ በእኔና በአምላኬ መሃል የሚኖረውን ጉዳይ ኢየሱስ ይፈጽመዋል የመሰረቱ ድንጋይ ይላል። በእኔና በእግዚአብሔር መካከል፣ በቅዱሳንና በእግዚአብሔር መካከል ያለው አንድ ብቸኛ ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ስለ ስሙ እግዚአብሔር በክርስቶስ ስም ለሚጠየቀው ነገር እግዚአብሔር ምላሽን ይሰጣል። ይህ ማለት ሰዎችን አታጸልዩ ማለት ሳይሆን እኛ ለጸሎት ወደ እግዚአብሔር ቀርበን በእግዚአብሔር ፊት መጸለይን አቁመን እኛ በጸልየን ለመቀበል እኛ ሳንታክት ጸልየን ከእግዚአብሔር መልስ ለማግኘት ደክሞን የኔ ሲሆን ይቆያል፣ የኔ ከሆነ ይዘገያል፣ የኔ ከሆነ አይሰማም፣ የከሌ ግን ከሆነ የሱ ከሆነ ይሰማል፣ እግዚአብሔር እሱን ቀብቶታል፣ እግዚአብሔር እሱን አስነስቶታል፣ የሱ ከሆነ ነው የሚሰማው፣ የኔ አይሰማም የሚል ሐሳብ ካለን ይህ በፍጹም መጽሐፍ ቅዱሳዊ አይደለም። ያዕቆብ ይህን ነው። ኤልያስ እንደኛ ሰው ነበረ። ስለዚህ አስቸጋሪ ሁኔታ ሲገጥመን ምናደርግ? እንታገስ፣ በትዕግስት እንለፍ። አስቸጋሪ ሁኔታ ሲገጥመን ሌላው ምናደርግ? በጸሎት እንቀልብሰው። አንዳንዱን በትዕግስት እናልፋለን፣ አንዳንዱን በጸሎት በጽኑ ጸሎት እንወጣዋለን ማለት ነው። ስለዚህ አጥብቀን ልንጸልይ ይገባል። ስለዚህ በአስቸጋሪ ሁኔታ ውስጥ በአስቸጋሪ ፈተና ውስጥ ያለን ቅዱሳን ካለን እንጸልይ። እግዚአብሔር ይሰማናል። እግዚአብሔር ካለንበት ከየትኛውም ነገር እግዚአብሔር ነፃ ያወጣናል። እግዚአብሔር የሁላችን አባት ነው። ክርስቶስ ለሁላችን ሞቷል። በፊቱ ሁላችን እኩል ነን። ያለ አድሎ እግዚአብሔር ሁላችንን በእኩል ልብ ይወደናል፣ በእኩል ልብ ይቀበለናል። እግዚአብሔር ይመስገን። እግዚአብሔር አምላካችን ሆይ እናመሰግንሃለን። እግዚአብሔር አምላክ ሆይ ሳንታክት መጸለይ እንድንችል፣ ጽኑ ጸሎት መጸለይ እንድንችል እንድትረዳን ጸልያለሁ። በሚገጥመን በየትኛውም ፈተና ውስጥ እግዚአብሔር አምላክ ሆይ ማለፍ የምንችልበት ጸጋ ከአንተ ዘንድ ስለሆነልን እናከብረሃለን። እግዚአብሔር አምላክ ሆይ ልባችን በአንተ ላይ እንዲደገፍ፣ ተስፋችንን በአንተ ላይ እንድንጥል እግዚአብሔር አምላክ ሆይ ወደፊት ቀርበን ያለምንም ሰው ያለምንም ጣልቃ ገብነት ያለምንም ሶስተኛ ወገን ወደ አንተ ቀርበን ከአንተ ፊት እግዚአብሔር አምላክ ሆይ ማንኛውንም ነገር ጠይቀን እግዚአብሔር ሆይ መቀበል የጸሎታችንን መልስ ማግኘት እንደምንችል እግዚአብሔር አምላክ ሆይ ልባችንን በእምነትና በቃለ መንፈስ እንድትሞላው በኢየሱስ ስም ጸልያለሁ። በዚሁ አመለካከት እግዚአብሔር ሆይ ሁላችንን ቃኘን። እግዚአብሔር አምላክ ሆይ ስለ ቅዱስ ቃልህ እናመሰግናለን። ይህንንም ደግሞ እግዚአብሔር አምላክ ሆይ የሚከታተሉ የሚሰሙ ሁሉ እግዚአብሔር አምላክ ሆይ እምነት እንዲሆንላቸው ጸልያለሁ። የሰው ልጅ በመጨረሻው ዘመን በሚመጣበት ጊዜ እንዲያለውን እምነት ያገኘውን ይላል ቃል። እንዲያለው እምነት እንዲኖረን በጽናት ጸልየን የምንቀበል፣ ሳንታክት ጸልየን የምንቀበል፣ ሁልጊዜ በፊትህ ለመንበርከክ በጸሎት ፊትህን ለመፈለግ የምንተጋ እንድታደርገን በኢየሱስ ክርስቶስ ስም ጸልያለሁ። ይህ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ስም አሜን።